በአንድ ቀን ውስጥ ከአማዞን የዝናብ ደን ተነስተው በረዶ የለበሱ እሳተ ገሞራዎችን አቋርጠው በፓሲፊክ ውቅያኖስ ዳርቻ ላይ ፀሐይን መሞቅ የሚችሉባት ሀገር የት እንደሆነች ያውቃሉ? ዛሬ ወደ ደቡብ አሜሪካ እንጓዛለን። ስሟን ከምድር ወገብ የወሰደችው የተፈጥሮና የታሪክ መናኸሪያ ወደ ሆነችው ድንቋ ሀገር ወደ ኢኳዶር ይሆናል። ኢኳዶር ስሟን ያገኘችው ከኢኳቶር ወይንም ከምድር ወገብ ነው። በደቡብ አሜሪካ የምትገኝ ሲሆን በቆዳ ስፋት ትንሽ ብትሆንም በውስጧ ግን አራት የተለያዩ ዓለማትን የያዘች ድንቅ ሀገር ናት። ከአማዞን ደን እስከ አንደስ ተራራዎች፣ ከፓሲፊክ ውቅያኖስ ዳርቻ እስከ ታዋቂው የጋላፓጎስ ደሴቶች ድረስ ይዘልቃል። ኢኳዶር በ2008 ዓ.ም ባጸደቀችው ሕገ መንግስት ተፈጥሮ እንደ ሰው ልጅ የራሷ የሆነ የመኖርና የመከበር መብት አላት ብላ ደንግጋለች። ለምሳሌ አንድ ትልቅ ወንዝ ቢበከል በአገሪቱ ሕግ መሰረት የወንዙ መብት ተጥሷል ተብሎ ክስ ይቀርባል። ይህ በዓለማችን የመጀመሪያውና ብቸኛው ሕግ ነው። ኢኳዶር በትንሽ ስፋቷ ውስጥ እጅግ በጣም ብዙ አይነት መልክዓ ምድሮችን የያዘች በመሆኗ የዓለም ሚኒያቸር ትባላለች። በኢኳዶር መሃል ለሁለት የሚከፍል የምድር ወገብ መስመር ያልፋል። እዚህ ቦታ ላይ ቆመው አንድ እግሮ በሰሜን ንፍቀ ክበብ ሌላው በደቡብ ንፍቀ ክበብ ማድረግ ይችላሉ። ብዙ ሰዎች የኤቨረስት ተራራ ለፀሐይ ቅርብ ይመስላቸዋል። ነገር ግን በምድር ወገብ መውጣት ምክንያት የቺምፖራዞ ተራራ ጫፍ ከምድር መሃል ሲለካ ከኤቨረስት ይልቅ ወደ ጠፈር ወይንም ወደ ፀሐይ በጣም የቀረበው ቦታ ነው። የጋላፓጎስ ደሴቶች ከኢኳዶር የባህር ጠረፍ 1000 ኪሎ ሜትር ርቀት ላይ በፓሲፊክ ውቅያኖስ ውስጥ የሚገኙ የደሴቶች ስብስብ ናቸው። እነዚህ ደሴቶች የተፈጠሩት በእሳተ ገሞራ ፍንዳታ ሲሆን አሁንም ድረስ ንቁ የሆኑ እሳተ ገሞራዎች ይገኙበታል። የአገሪቱ ዋና ከተማ ኪቶ በዓለም ላይ ካሉ ከተሞች ሁሉ እጅግ አስገራሚ ታሪክ አላት። እንደ አውሮፓውያን አቆጣጠር በ1978 ዩኔስኮ የዓለም ቅርሶችን መመዝገብ ሲጀምር በዓለም ላይ ቁጥር 1 ተራ ተሰጥቷት የተመዘገበችው ከተማ ኪቶ ናት። በከተማዋ መሃል የሚገኘው ኦልድ ታውን በአሜሪካ አህጉር ካሉ በጥሩ ሁኔታ የተጠበቁና ትላልቅ የስፔን ቅኝ ግዛት ዘመን ህንፃዎች የሚገኙበት ነው። ከተማዋ በከፍተኛ ተራራዎች የታጠረች በመሆኗ ደመናዎች በህንፃዎቹ መካከል ሲሄዱ ማየት የተለመደ ትዕይንት ነው። እንደ አውሮፓውያን አቆጣጠር በ1835 ወጣቱ እንግሊዛዊ ተመራማሪ ቻርልስ ዳርዊን በእነዚህ ደሴቶች ላይ ባደረገው ጥናት ነው የኢቮሉሽን ወይንም የዝግመተ ለውጥ ጽንሰ ሐሳብን ያፈለቀው። በተለያዩ ደሴቶች ላይ የሚገኙ የአዕዋፋት አይነቶች መንቁራቸው እንደ አካባቢው ምግብ አቅርቦት የተለያየ መሆኑን በማየት ፍጥረታት ከአካባቢያቸው ጋር ለመላመድ ራሳቸውን እንደሚለውጡ ተረዳ። ይህ ቦታ በምድር ላይ ካሉ እጅግ አስደናቂ የተፈጥሮ ላቦራቶሪዎች አንዱ ነው። እዚህ የሚገኙ እንስሳት እንደ ግዙፍ ኤሊዎች፣ በውሃ ውስጥ የሚዋኙ እንሽላሊቶች የሰው ልጅ ፈጽሞ አይፈሩም። በጠራራ የፓሲፊክ ውሃ ውስጥ ዋና መዋኘት፣ ብርቅዬ አዕዋፋትን ማየትና ተፈጥሮን በቀጥታ መንካት ይቻላል። ኢኳዶር በቆዳ ስፋቷ በዓለም 74ኛ ብትሆንም በብዝሃ ሕይወት ወይንም ባዮዳይቨርሲቲ ግን ከዓለም 10ቱ ቀዳሚ ሀገራት ተርታ ትሰለፋለች። በሀገሪቱ ውስጥ ከ1600 በላይ የአዕዋፋት ዝርያዎች ይገኛሉ። ይህም በዓለም ላይ ካሉ አዕዋፋት 15% ያህሉ በዚህ ትንሽዬ ሀገር ይገኛሉ ማለት ነው። በተለይ ሃሚንግ ባርድ በብዛት ይታወቃሉ። ኢኳዶር በዓለም ላይ ካሉ ምርጥና ውብ ጽጌረዳዎች የሚመረቱባት ሀገር ናት። አገሪቱ በመካከለኛ መስመር ወይንም ኢኳቶር ላይ ስለምትገኝ ፀሐይ ቀጥታና ረጅም ሰዓት ታበራለች። ይህም ጽጌረዳዎቹ ባልተለመደ ሁኔታ ግዙፍ አበባ እንዲኖራቸውና ግንዳቸው ረጅም እንዲሆን ያደርጋል። እዚህ ሀገር የሚበቅሉ ጽጌረዳዎች አበባ ካበቀሉ በኋላ ረጅም ጊዜ ሳይጠወልጉ የመቆየት ልዩ ተፈጥሮ አላቸው። በዓለም ዙሪያ ለፍቅረኛሞች ቀን ወይንም ቫለንታይንስ ዴይ የሚታዘዙ አበቦች አብዛኞቹ መነሻቸው ኢኳዶር ነው። በአማዞን ደን ውስጥ የሚኖሩት እንደ ጃጓር፣ ጥቁር ካይማን ወይንም አዞ እና ሮዝ ቀለም ያላቸው የውሃ ዶልፊኖች ለተፈጥሮ ዶክመንተሪ ቀራጮች ተመራጭ መዳረሻ
መዳረሻ ናቸው። ኢኳዶራውያን በበዓላት መከበር ላይ ልዩ ቦታ አላቸው። በየዓመቱ በሰኔ ወር የሚከበረው የኢንካዎች ባህላዊ የፀሐይ በዓል ነው። ሰዎች ጭንብል አድርገው ባህላዊ ልብሳቸውን ለብሰው ለቀናት ይጨፍራሉ። በኢኳዶር አዲስ ዓመት ሲከበር በሰው ምስል የተሰሩ አሻንጉሊቶችን በመንገድ ላይ በማቃጠል ነው። ይህም ያለፈውን ዓመት ክፉ ነገር አቃጥለን አዲሱን እንቀበላለን የሚል ትርጉም አለው። ይህ ስነ ስርዓት በመላው ሀገሪቱ በታላቅ ድምቀትና በጭፈራ ይከበራል። ኢኳዶር እንደየመልክዓ ምድሯም የምግብ አይነቷም ይለያያል። እዚህ ዋነኛ ምግብ ኢንሶቦላዶ ይባላል። ከአሳ ከሽንኩርትና ከዩካ ወይንም ከካሳቫ የሚሰራ ሾርባ ሲሆን የኢኳዶር ብሔራዊ ምግብ ተደርጎ ይወሰዳል። ሉክሮ ዴ ፓፓ የተባለው የድንች ሾርባ ከአይብና ከአቮካዶ ጋር ይቀርባል። ኢምፓናዳዩ ዩካ ዳቦ በመንገድ ላይ የሚሸጡ ተወዳጅ ምግቦች ናቸው። ይህችን ውብ ሀገር በታማኝነት ለመረዳት ወቅታዊ ፈተናዎቿን ማየት ያስፈልጋል። ላለፉት ጥቂት ዓመታት ኢኳዶር ከታሪክ ያልተለየ የደህንነት ስጋት ገጥሟታል። የውጭ አደንዛዥ ዕፅ አዘዋዋሪ ቡድኖች የሀገሪቱን ወደቦች በተለይ ጉያኪልን ለመተላለፊያነት ለመጠቀም ሲሞክሩ የወንጀል ድርጊቶች ጨምረዋል። ፕሬዝዳንት ዳንኤል ኖቦአ ሀገሪቱ ወደ ውስጣዊ የታጠቀ ግጭት ሁኔታ ውስጥ መግባቷን አውጀው ሰራዊቱ የወንጀል ቡድኖችን እንዲዋጋ ትዕዛዝ ሰጥተዋል። ይህ ሁኔታ ቱሪዝሙ ላይ ተጽዕኖ ቢኖረውም መንግስት የጎብኚዎችን ደህንነት ለመጠበቅ ከፍተኛ ጥበቃ ሲያደርግ ነበር። ባኞስ የአማዞን ደጃፍ በመባል የምትታወቅ የጀብዱ ከተማ ስትሆን ስዊንግ አት ዘ ኤንድ ኦፍ ዘ ወርልድ በአንድ ትልቅ ገደል አፋፍ ላይ የተንጠለጠለ ዝነኛ ዥዋዥዌ እዚህ ይገኛል። የሙቅ ውሃ ፍልውሃዎች፣ ግዙፍ ፏፏቴዎች እንደ ፓይለን ዴል ዳይልቦ እና የተራራ ላይ ብስክሌቶች ግልቢያ ለጎብኚዎች ልዩ ትዝታ ይፈጥራሉ። ኦቶጋሉ ገበያ በደቡብ አሜሪካ ውስጥ ትልቁና ታዋቂው የሀገር በቀል ህዝቦች የዕደ ጥበብ ገበያ ነው። እጅግ ውብ የሆኑ በእጅ የተሰሩ አልባሳት፣ ምንጣፎችና ጌጣጌጦች የሀገር በቀል ህዝቦችን ጥበብ በአንድ ቦታ ለማየት ምርጡ ቦታ ነው። ኮቶፓክሲ ብሔራዊ ፓርክ በዓለም ላይ ካሉ ረጅምና አሁንም ንቁ ከሆኑ እሳተ ገሞራዎች አንዱ ሲሆን በበረዶ የተሸፈነውን የእሳተ ገሞራ ጫፍ መመልከትና በተራራው ዙሪያ በእግር መጓዝ ለተፈጥሮ አፍቃሪዎች እጅግ አስደሳች ነው። የኢኳዶር ህዝብ በደግነታቸው ለእንግዳ ባላቸው ክብርና ለቤተሰብ በሚሰጡት ትልቅ ቦታ ይታወቃሉ። የኢኳዶር ህዝብ የአውሮፓና የላቲን ድብልቅ፣ የሀገር በቀልና የአፍሪ ኢኳዶሪያን ድብልቅ ነው። በከተሞች ውስጥ ዘመናዊ አኗኗር ሲሰፍን፣ በገጠራማው የአንደስ ተራራዎች ግን አሁንም ጥንታዊ የግብርና ዘዴዎችና ባህላዊ አልባሳት ጎልተው ይታያሉ። በኢኳዶር እንደ ብዙ የላቲን ሀገራት ህይወት ረገብ ያለች ናት። ማኛና ማለት ነገ ማለት ቢሆንም በባህሉ ግን በቅርቡ ወይንም በጊዜው ይደርሳል የሚል ትርጉም አለው። ሰዎች እንደ አውሮፓውያን ለሰዓት ጥብቅ አይደሉም፣ ይልቁንም ለማህበራዊ ግንኙነት ቅድሚያ ይሰጣሉ። ኢኳዶራውያን ቮሊቦልን በጣም ይወዳሉ፣ ነገር ግን የራሳቸው ህግ አላቸው። ካሱ ከወትሮው ጠንከር ያለ ነው፣ መረቡ በጣም ከፍ ይላል እና በአንድ ቡድን ውስጥ የሚጫወቱት 3 ሰዎች ብቻ ናቸው። በማንኛውም ሰፈር ወጣቶችና አዛውንቶች ሲጫወቱ ማየት የተለመደ ነው። በተለይ በተራራማው ክፍል የሚኖሩ ሴቶች ፖሌራ የሚባሉ ባለቀለም ቀሚሶችንና ፌዶራ የሚባሉ ባርኔጣዎችን ይለብሳሉ። ፀጉራቸውን በረጅሙ ጉንጉን መዝለል የክብርና የማንነት መገለጫቸው ነው። ሙዚቃና ጭፈራ የህይወታቸው አካል ሲሆን ፓሲዮ የተባለው የሙዚቃ አይነት የሀገሪቱ ነፍስ ተደርጎ ይወሰዳል። በየመንገዱ የሚደረጉ ካርኒቫሎችና የካቶሊክ እምነት በዓላት በድምቀት ይከበራሉ። ኢኳዶርን መጎብኘት ማለት ተፈጥሮን ማድነቅ ብቻ ሳይሆን ካለፈው ታሪካቸው ጋር ተስማምተው የሚኖሩ ደግ ህዝቦችን ማግኘት ማለት ነው። ከፓሲፊክ ዳርቻ እስከ አማዞን ጥልቅ ደን ድረስ ያለው ልዩነት ኢኳዶርን በምድር ላይ ካሉ አስደናቂ መዳረሻዎች ተርታ ያሰልፋታል።
ኢኳዶር በማደግ ላይ ያለች ሀገር ስትሆን ኢኮኖሚዋ በአብዛኛው በተፈጥሮ ሀብት ላኪነት ላይ የተመሰረተ ነው። ከ1970ዎቹ ጀምሮ የኢኳዶር ኢኮኖሚ ዋነኛ ደጋፊ ድፍድፍ ነዳጅ ነው። የሀገሪቱ የውጭ ንግድ ገቢ ግማሹን የሚያህለው ከነዳጅ ሽያጭ የሚገኝ ነው። ይሁን እንጂ የነዳጅ ዋጋ በዓለም ገበያ ላይ ሲዋዥቅ የሀገሪቱ ኢኮኖሚ አብሮ ይናወጣል። ኢኳዶር በነዳጅ ብቻ አትታወቅም፣ በግብርናው ትመራለች። በዓለም ላይ ከፍተኛውን የሙዝ ምርት ወደ ውጭ የምትልክ ሀገር ናት። በየቀኑ በሚሊዮን የሚቆጠሩ ሙዞች ወደ ተለያዩ አህጉራት ይልካሉ። በሀገሪቱ ውስጥ ከ30 በላይ የተለያዩ የሙዝ አይነቶች ይበቅላሉ። እኛ ከምናውቀው ቢጫ ሙዝ ወይንም ቀይ ሙዝና ግዙፍ አረንጓዴ ሙዞች የዕለት ተዕለት ምግባቸው አካል ናቸው። በየሱፐርማርኬቱ የምናየው ሙዝ ከኢኳዶር የመጣ የመሆን እድሉ ከፍተኛ ነው። በሽሪምፕ የባህር ምግብ ላኪነቷም በጣም የታወቀች ናት። የዓለማችን ምርጥ ጥራት ያለውና ውድ ቸኮሌት የሚሰራበት ጥሩ መዓዛ ያለው ካካኦ መገኛም ጭምር ናት። እንደ አውሮፓውያን አቆጣጠር በ2020 ኢኳዶር የራሷ ገንዘብ ወይንም ሱክሬ ትታ የአሜሪካን ዶላር በይፋ መጠቀም ጀመረች። ይህም የሆነው በከፍተኛ የዋጋ ግሽበት ምክንያት ኢኮኖሚዋ ሊፈርስ ስለደረሰ ነው። ዶላር መጠቀሟ የዋጋ ግሽበትን ለመቆጣጠር ቢረዳም ሀገሪቱ የራሷን የገንዘብ ፖሊሲ እንዳትቆጣጠር አድርጓታል። የኢኳዶር ፖለቲካዊ ጉዞ በፈተናዎችና በለውጦች የተሞላ ነው። ኢኳዶር ለዘመናት በኢንካ ስልጣኔ ስር ከቆየች በኋላ በስፔን ተወረረች። እንደ አውሮፓውያን አቆጣጠር በ1822 ከስፔን ነፃ የወጣችው በታዋቂው የላቲን አሜሪካ ነፃ አውጪ ሲሞን ቦሊቫር አማካኝነት ነበር። መጀመሪያ የታላቋ ኮሎምቢያ አካል ነበረች። በኋላ ግን በ1830 ራሷን የቻለች ሪፐብሊክ ሆነች። በቅርብ ታሪኳ ኢኳዶር ብዙ የፖለቲካ ውጥረት አስተናግዳለች። በ1990ዎቹና በ2000ዎቹ መጀመሪያ ላይ በህዝባዊ ተቃውሞና በኢኮኖሚ ቀውስ ምክንያት በርካታ ፕሬዝዳንቶች ስልጣናቸውን ለመልቀቅ ተገደዋል። በ10 ዓመታት ውስጥ ብቻ ወደ 7 የሚጠጉ ፕሬዝዳንቶች ተቀይረዋል። ፕሬዝዳንት ራፋኤል ኮሪያ ከ2007 እስከ 2017 በሀገሪቱ ላይ ትልቅ አሻራን ጥለዋል። በትምህርት፣ በጤናና በመሰረተ ልማት መንገዶች ላይ ከፍተኛ ኢንቨስት በማድረግ ድህነትን ቀንሰዋል። ሆኖም ከዲሞክራሲና ከፕሬስ ነፃነት ጋር በተያያዘ በብዙዎች ዘንድ ይተቻሉ። በአሁኑ ወቅት ኢኳዶር ትልቅ የደህንነት ፈተና ውስጥ ትገኛለች። በአንድ ወቅት በአካባቢው ሰላማዊ ከነበሩ ሀገራት አንዷ ብትሆንም በጎረቤት ሀገራት እንደ ኮሎምቢያ ባለው የአደንዛዥ እጽ ዝውውር ምክንያት የወንበዴ ቡድኖች ግጭትና የጸጥታ ችግር በሀገሪቱ ላይ ጥላ ጥሎበታል። መንግስት ይህንን ለመቆጣጠር ከፍተኛ ጥረት እያደረገ ይገኛል። ኢኳዶር ከታሪካዊ ውጣ ውረዶች፣ ከኢኮኖሚ መዋዠቅና ከፖለቲካዊ ለውጦች ጋር እየታገለች ያለች ጠንካራ ሀገር ናት። በምድር ወገብ ላይ ያለችው ይህች ሀገር በተፈጥሮ ሀብቷ የበለጸገች ብትሆንም ያላትን አቅም ሙሉ በሙሉ ለመጠቀም በሰላምና በኢኮኖሚ ማሻሻያ ላይ በትጋት እየሰራች ትገኛለች። ውድ የአልፋ ሚዲያ ቤተሰቦች የዛሬው ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።